አንዷንም አይወድም። አንዷም ራሴን ላጠፋ ነው ብትለው ቪዲዮ ላይ እንደምታየው ሽሮሮ ምናምን ቤት ራሱ እኮ ተናግሬያለሁ። ሰይድ ራሷን ልታጠፋ ነው ምናምን ብሎ አዘነላት። ያዘናት መሰለኝ። አያዝንም እንደወለድሽ ይገባል። እዚህ ሀገርም እንዳለ ሰብስክራይበር ሰዎች አንድም ሰው እንኳን ሮዛ እንዳታገባ የሚል የለም። ሁሉም አግባት ባልፈልግሽ እንኳን ባልወድሽ እንኳን በግድ እንደወድሽ እያደረጉኝ ነው። በቃ ሁሉም ወደውሽ እዛ ላይ ያሉት ሴቱም ወንዱም ወደውሽ በቃ ሮዛ ቆንጆ ነች፣ ምስኪን ነች፣ አፏ ደስ ሲል ምናምን ነው የሚሉት። በቃ አንተ አልወድም እኔ ባልወድሽ እንኳን ማለት ነው። ጨምሬ ወዳለሁ። ምን ጨምሬ? ፍቅር ከሰይድ ውስጥ እና ምን እያሉ ታውቂያለሽ? ተመልካቾች እንዳለ ሮዛን አግባት እያሉ ኧረ ቶሎ ተጋቡ። ወሬያት ከሰይድ ጋር እንዲጋቡ አልሆነኝም። ቅናት ምናምን የሚመስላችሁ ከሆነ ቀንቼ ምናምን ብቀና ድሮ መለስለት ነበር፣ ግን ስለማልፈልግ ነው። አንዳንዴ እኮ ባላችሁ ስለሆነ ብቻ ልቀኑ አችሉም። የእኔ በምትሉት ሰው ላይ ነው የምትቀኑት፣ በነገራችን ላይ ማለት ነው። ያንን ሰው እንትን በማለት እና ያንን ሰው በማለት ሳይሆን ባልሽ ነው የልጆችሽ አባት ነው። የልጆችሽ አባት ነው። ቢሆንም ግን ብዙም እንትን ባትይ ጥሩ ነው። ብዙም የሆነ በቃ ማለት እኔ በነገራችን ላይ አንድ ሰው የሆነ በቃ እንትን ብላችሁ ተተዋችሁት በኋላ ስለዛ ሰው ማውራት ራሱ በጣም ነው የሚደብረው አይደል እንዴ? ስለዛ ሰው ማውራት እኔ በበኩሌ አልፈልግም። ማለት ያ ሰው ትቼዋለሁ፣ አለቀ። ያን ሰው ልጆቹ ናቸው የሚያገናኛቸው አይደል? ከልጆቼ ጋር ነው የሚገናኘው። በቃ ከኔ ጋር ይሄ ነገር ቆሟል፣ አለቀ። ስለዚህ ልጆቼን ስፈልግ አሳያለሁ፣ ካልፈለግኩ ደግሞ እተዋለሁ እንጂ ሁልጊዜ ስለሱ ቪዲዮ መስራት፣ ሁልጊዜ እሱም ተነስቶ ስለሷ ቪዲዮ መስራት ያለበት አይመስለኝም። በቃ ተውኩት፣ አለቀ። መልሳት የምችለውም ያንን ሰው ስሙን አለማንሳት ነው። ስለዚህ ሁልጊዜ ወለምን ያግቡት፣ የራሱ ጉዳይ ነው። አንቺ ምን ያገባሽ እንዴ? የፈለገ ሴት አልባመችም ቁሙ ይቅላት ትይማንችም። ስለዚህ ብዙ ጊዜ እሰማሻለሁ ማለት እናዚህ ትምደሽ አዳማ ምደሽ ያንን ትላለች። ተይዋ እንዴ እሷ ተወደደችውስ ስለምወዳት ነው። ብትወጃት ዛሬ ምን ታረጊያለሽ? ስለዚህ ላንቺ ያልሆነ ሁሉ ለሷ ደግሞ ሊሆን ይችላል። ምን ይታወቃል? ለሷ ደግሞ ጥሩ ባል ሊሆናት ይችላል። ለአንድ ሰው እኮ ጥሩ ያልሆነ ለሌላ ሰው ጥሩ ሊሆን ይችላል። እና ብዙ ጊዜ አንድ የፈታነውን ባል ደጋግመን ባናነሳ ጥሩ ነው ብዬ ነው የማስበው። ማለት እኔ እንጃ የሆነ በቃ የሚያስተሳስራችሁ ልጆች አሉ። አንቺም እኮ ለምኖሻል፣ በቃ ተሳሳትኩኝ ልጆችን አሳይ ብሎሻል፣ አንቺ አላሳይም ብለሻል። በቃ ከጠላሽው ጠላሽው ነው። ደጋግመሽ ስለሱ ቪዲዮ መስራት እኔ የምወድሽን ያህል ልጠላሽ ነው ማለት ነው። ማለት ደጋግመሽ ቪዲዮ ለምን ትሰሪያለሽ? በቃ አለቀ አይደል እንዴ? ምንድነው ሰይድ ማለት? ስለዚህ ስለምትወጂው ነው ማለት ነው። ስለምትወጂው ነው እንጂ ስለሱ ደጋግመሽ ቪዲዮ መስራት አይጠበቅብሽም ማለት ሁልጊዜ ቪዲዮ ሁልጊዜ ስለ ሰይድ መጥፎነት አብራችሁ እያላችሁ እኮ አብራችሁ ፍቅር ነበራችሁ። ካለ ሰይድ ለምትሉ ነበር። እሷም በብዛት ስለ አንቺ መጥፎነት ሲያወራም ሰምቼው አላውቅም። ልጆችን አላሳየኝ ያለች ነው ብቻ ነው ሲያወራ የምንሰማው። አንቺ እኮ አሁን ሰይድ ባላይ ሆናችሁም ሰይድ እንደዚህ አይሆናችሁም። ምን በቃ ተውሽው አይደል እንዴ? እውነትም እንደው አንዳንዴ እንደው ልናገር ነበር ግን ይቅርብኝ እንጂ የጣላሽው ሰው በቃ አለቀ። ስንት አመት ሙሉ ከአመት በላይ ቪዲዮ ሰራሽ እኮ በቃ ስሙን አለማንሳት። ያን ሰው እኮ የምትረሺው ስሙን አለማንሳት በቃ አለቀ። ልጆቹን ማሳየት ተፈልክሽ ልጆቹን ማሳየት
እኔ እውነቴን ነው የምላችሁ። እንዴ ምንድን ነው ሁልጊዜ ቪዲዮ መስራት? ሁልጊዜ ስለሱ እያወሩ ቪዲዮ መስራት? ስንት ሰው የተጣላ ሰው አለ። ስለማንም ሲያወሩ ሰምተሽ አታውቂም። ብዙዎቹ ይለያያሉ። ግን ተለያይተው እንኳን እንደ አዲስ ተለያይተው እንኳን ስለዛ ሰው መጥፎነት ስለዛ ሰው እንትልነት ሲያወሩ አልሰማቸውም። አንቺ እኮ አሁን በቃ የሆነ የቀናት እንደ እኔ ያልቀናውም ትያለሽ እንደ ቀንተሽማ ነው እንጂ የቀናትማ ነው ይሄ የሚያስወላሽ። ካልቀናሽ ምን ስለሱ ወጥተሽ ቪዲዮ ትሰሪያለሽ? ስለሱ እኮ መስራት የለብሽም። የቀናት ካልሆነ ቪዲዮ ወጥተሽ መስራት የለብሽም። እውነቴን ነው የምልሽ። ይሄን ቪዲዮ ይኸው ተፈለግሽ እንጂ ስለሱ ማውራትም ምንትን ማለትም የለብሽም። ማትቀኝ ተወኝ። ይሄን ሰው ትቼዋለሁ በቃ አለቀ። የሌላ ሰው ነው አይደል? ስለሱ ምን አገባኝ? አውሪም ያግባ፣ ደህናም ሴት ያግባ፣ ምንም መጥፎም ሴት ያግባ። ያቺ ሴት ወደው ስተሆነ ድረስ አንቺ ምን አገባሽ? ስለምወዳት ነው። ተወደሻት ታያታ በቃ እንዴ ተፈለጋት ያግባታ በቃ እንዴ እሷ ተወደደችውስ አንቺ ምንድን ነሽ? በቃ አለቀ። ይሄ የቀናት ነው የሚያስመስልብሽ። አዳማ ድረስ ሄደሽ አታግዢው ብለሽ እንደዚህ ያለው ሁሉ ብለሽ መጣሽ። አሁን ደግሞ ቪዲዮ መስራት እውነት አይመስለኝም። እንደዚህ አይነት ነገር ስለምትወጂው ነው ድራማ እየሰራችሁብን ነው። አመት ከምናምን አልተለያያችሁ እና አንዳንዴ ሳታስቡት የሚከሰቱ ነገሮች አሉ። በእናታቸው አረ ጉፋኑ አለቀ ብሏል። ምንድን ነው የሚሻለው? ምን ላደርገው? በእናታችሁ ምንም ድምጤን ራሱ ሊከፍትልኝ አልቻለም። ድምጤ ራሱ ተጠቅጥቋል። ተው ሌላውን ተው። ብርድ ይሆን የመታኝ ምን ይሆን አላውቅም። የሆነ እንትን ቤት ገብቼ መጋዘን ቤት ገብቼ ብርድ ደርግሞ ይመስላል። ናሙኛል በእናታችሁ እስቲ ነገሩ እሱ መያየ አልፈሽ ቁጭ በይ በቃ። ስለ ቪዲዮ አትስሪ በቃሽ። እንዴ ሴት አይደለሽ እንዴ? ክብርሽን ጠብቂ እስኪ። በቃ ወልዳችኋል፣ ልጆቻችሁ ያገናኟችኋል። ልጆቻችሁ ሲያድጉ መገናኘታችሁ አይቀርም። ስለዚህ ስለሱ መጥፎነት፣ ስለ ልጆችሽ አባት መጥፎነት ማውላት ይቅርብሽም። ወልደሻል እኮ አብለሽው ተኝተሻል እኮ። መጥፎ ባይሆን ኑሮ ያን ያህል ዓመት ትቀመጫለሽ? እንዴ አብለሽ በደለኝ ብለሽ በቃ ጥሎሽ መጣ። እንደማንኛውም ሰው አገባ በቃ አለቀ። ስለዚህ እኛ በደለሽ ብለን እንደዛ ስንል በረሃ ላይ ጥሎሽ መጣ ብለን ስንል አሁን ደግሞ የባሰ በቃ አንቺ እያባባሽው መጣሽ ነገሩ። እኔ ካልፈለገ እንግዲህ ግዴታ ታስገድጂው በቃ። እና አንዳንዴ የምትሰሯቸውን ስራዎች እያሰባችሁ ስሩ። ዝም ብላችሁ ያንን ሰው እንትን አለ ብላችሁ ለሌላ ሰው እንትን አትበሉ ማለት ነው። ቦታ አትስጡ። የልጆችሽ አባት ነው። አብራችሁ ይኖራችኋል ያን ያህል ዘመን። ስለዚህ በምንም እንትን ቢባል ተለያይታችሁ የማትለያዩ ሰዎች ናቸው። በምንም ደረጃ ቢሆን ተለያይታችሁ አትለያዩም፣ አንቺና እሱ ማለት ነው። ስለዚህ እንደማትለያዩ እያወቅሽ ሁለት ልጅ ወልዳችሁ ስለዚህ ማውራት ስለሱ እንትን ማለት ጥሩ አይደለም። በቃ ቆርጦልሻል፣ በቃ አልፈልግሽም ብሎሻል። አልፈልግሽም ታለሽ በኋላ ደግሞ ምን እንትን ትያለሽ? ምንድነው ቪዲዮ እየወጣሽ የምትሰሪ? በቃ ስሙን አለማንሳት፣ አንቺም ስሙን አለማንሳት፣ እሱም ስማችሁን አለመነሳሳት። በቃ አለቀ። ምንድነው ሁልጊዜ የሰው ልጅ ይገናኛል።